ብለሽ አትገቢም። ይኸውልሽ ወይዘሮ ገነት ልጅሽ የመኪና አደጋ ደርሶባት ሞተች እየተባለ ነው። ሄሎ 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 ሄሎ። አይ እንደ ለመርሽው እንግዲህ ደግሞ ወራስሽ ወድቀሽ ይሆናል። የራስሽ ጉዳይ። ስልኩን ሳዘጊ ብታመሰግኝ በጣም ደስ ይለኝ ነበር። አንቺ እዚህ ጠብቂኝ እንጂ ደግሞ የት ነው የምትሄጂው? መተሽኝ ደግሞ ዝም ብለሽ ወይ ስልኩ ጆሮዬ ላይ ዘጋ። እስቲ እባክሽ ቻርጅ አድርግልኝ ዳጊ። እሺ ቆይ ምንድን ነው? እቺ ሰላም የሆነች ልጅ እኔን ጠፍጥፋኝ የታባቷ ጠፋች። ዶክተር ቆይ ግን እንዴት ናት? ምንም አትልም። ትንሽ እረፍት ታርግና በራሷ ትነቃለች። እኔም እኮ ከሚዲያው ግርግር እዚህ ሆና ብታከም ይሻላታል ብዬ ነው። እንደዛ እንዳሰብክ ይገባኛል። ቢሆንም ግን ሁሉም ነገር የተሟላለት ነገር ውስጥ ብትሆን የባለቤት ጤና ቶሎ ይመለስ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? አለው እግዚአብሔር ይመስገን። ዛሬ አዲስ ቪዲዮ ክፍል 105 ሐረግ ድራማ እየላችሁ መጥቻለሁ። ላይክ እና ሰብስክራይብ እያደረጋችሁ ይህንን ቻናል ከፍ እያደረጋችሁ አበረታቱን ማለት ነው። ውድ ተመልካች እንግዲህ ዛሬ አዲስ ቪዲዮ የተለቀቀው ባለፈው ኤፍራታ በመኪና ስለናታ ስታወራ በጣም መኪና አላቆም ብሎ በመኪና ውስጥ ያፌት እንግዲህ ተገይቶ እሷ እንደተጎዳች ትላንትና በይፋ ወጥቷል። እንግዲህ ውድ ተመልካች ገኒ ሁሉ እስከ ቤት ድረስ መታ ገኒን በጣም በቃ ነገሮቹ ሁሉም ድራማ አብረው የሚሰሩት እስከ ቤት መጥተው ለጊዜው ኤፍራታ እንደማትናገር እማሟን ብቻ እንደምታዳምጥ ዶክተርም ትንሽ ቆየት ብላ ትናገራለች ብለው ሁሉም ያላለቀሰ ሰው የለም። አብሶ ጽና ቤዛ በጣም ነው ያዘኑትና እንግዲህ ውድ ተመልካች አብረን እንከታተላለን ይሄንን ድራማ። ላይክ እና ሰብስክራይብ አድርጉ። እንግዲህ ልጄን እያለች ገኒም በጣም መተወተውት ሴት ነበረች እና እስከ ቤት ድረስ መጣች። ያፌትም እያነከሰ ነው። የያፌትን ጉዳት ማንም ሰው ዞር ብሎ ያየው የለም። ሁሉም ያፌት ላይ ነው ትኩረት እያደረገ ያለው። እሱም እንግዲህ ፈጣሪ ያለው ሁላቸውም ከሚሰሩት ስራ እግዚአብሔር ያጋለጣቸዋል ማለት ነው። በዛ ግርግር ውስጥ ሉሊት ደግሞ በጣም ቪዲዮ ስልኩን ምንድነው ኤሌካርድ እየቀዳች ነው። በጣም በሚገርም ነገር ስልኩን ከፍታ አርግታ ሶፋው ላይ ዋሸቃው ቁጭ አርግታ ኤሌካርድ ዶክተሩና ኤፍራታ የሚያወሩትን ነገር ሁሉ ቀርቶላት መጨረሻ ላይ እሷ ጆሮዋ ይዘው በጣም ታዳመጠና ተሰቅ ነበረ። እንግዲህ ሉሊት ጥሩ ስራ እየሰራች አይደለም። እና እንግዲህ ልጁም የናቲ እንደሆነ ዶክተርም እናገራለሁ ለናታ እያለ ነው። ኤፍራታ ልጄ ምን ላይ ደረሰ? ልጄ ተነካዊ? ልጄ እንዴት ነው ስላይ ምንም ችግር የለውም ልጁ ጥሩ ሁኔታ ላይ ነው ያለው ብሎ ዶክተሩ ተናግሯል። እንግዲህ እዚህ ጋር ገኒም የሚያስፈልጋትን ነገር ሙሉ በሙሉ ጻፉና
እስጡን ገዝተን መተን እናስታምማለን። ገኒም ስትል እንግዲህ ያፌት እኔ ያለው ምን እናንተን ያስፈልጋል ለኔ ነው ተጽፎ የሚሰጥ ስባል ከዛ መጨረሻ ላይ አፍረው ለያፌት ተገዝቶ ይስጣና ያፌት ገዝቶ ይምጣና እኛ እንሰራላታለን እያሉ ነው ሊንከባከቧት እንግዲህ እየተስማሙ ነው። በነገራችን ላይ ከያፌት ጋር ዘመድ እነ ኤፍራታ ጋር የሚቀመጡ ልጅ አቤል ማለት ነው። ገኒ ትቻት አልሄድም እዚሁ ነው የምቀመጠው እሷ እስከምትነቃና እስከምትበረታታ ድረስ ስትላይ ገኒዬ ምንም አታረጊም ወደ ቤትሽ ሂጂ እያለቻት ነው። ኤፍራታም አያስፈልግም ሰው እያለ ነው። አቤልም እንግዲህ ሰው ካላስፈለገ ሰው ከኔ ቤት ውጣ ሲል እኔ ቁጭ አልልም ብለው ሁሉም ተሰብስበው እነ ቢኒም እነ ጺም ተሰብስበው ነገ መተን እንጠይቅሻለን ብለው ሄዱ። እሱ ደግሞ ምግብ አመጣ። ምግብ አጎርስሻለሁ ሲላት አልፈልግም ስትል ከዛ እንግዲህ ታይዋ እኔ እበላለሁ ብሎ እሷ የታማሚውን ቁጭ አርግቶ አቤል ለራሱ እየበላ ነው። አቤል እንግዲህ በጣም እዚህ ጋር ደግሞ ናሊያ ነው። ናሊያ የምትባለው በጣም ትምህርት ቤት እየቀጨች ውጭ እያለች አሸግረኛለች። እችን እህትህን አንድ በላት ሲል እኔ ምን አውቃለሁ ብሎ እናቱን ዝም አላት። ስልክ ደውሎ የት ያለሽው ራስሽን መጠበቅ አለብሽ ስላት የትም ትምህርት ቤት ነው ያለሁት ብላ እየዋሸች ነው። እንግዲህ የናሊያ እናት ናሊያ ከአቅሟ በላይ የሆነች ወንድሟን እየተለማመጠች ነው። እንግዲህ እዚህ ጋር ፌንት ነቅላ ቢኒ ይዞ ቁጭ ብሏል። ያፌት ከዚህ ሁሉ ሁኔታ ውስጥ እነሱን እዛ ትቶ ለራሱ ካሜራ ተደቅኖ ስልክ እያወራ ነው። ያፌት እንግዲህ የሌለ ነገር ውስጥ ገብቶ ማነው የሌካርዶን ሉሊት እና እሱ ሰምተው ማነው ናታን እንግዲህ እንትን ሊያግደው በጣም እየፈለገው ነው። ናታም ያመልጠዋል። ናታን እና እሱ ጨለማ ውስጥ ሊገናኙ ምንም አልቀረም ነበረ። ናታ ግን ዞሮ ቤት መጣ። ቤት መጥቶ አንዳንድ ነገር ስልክም ደውሎ የነገረው ሰው የለም። አንዳንድ ነገር እያወቀ ነው ሁሉም። እሱ ናታ ቤት ሲመጣ በጣም ደንግጧል። እንግዲህ ውድ ተመልካች እንግዲህ ወዴት እንደሚሄድ ነገሮቹ ወዴት እንደሚሄዱ እንዴት እንደሚሆኑ አብረን እንከታተላለን። ይሄንን ቪዲዮ እስከ መጨረሻ አዳምጡና ላይክና ሰብስክራይብ አድርጉ ውድ ተመልካች። ኤፍራታ እንግዲህ በጣም ታማለች። እኔ የምትገርመኝ ሉሊት ነች። ሉሊት ምንድን ነው ይሄን አክል የሚያስደስታት? እና ላይክ አድርጉ። ባይሆን ማረፍ ስላለባት ብዙ አታድክማት። እሺ ዶክተር አንረብሻትም፣ ግን የሚያስፈልግ ነገር ካለ ጽፈህ ስጠን፣ እኛ ገዝተን እናምጣለን። እሱን በዝርዝር ለአቶ ያፌት ጽፌ እሰጠዋለሁ። እሺ የኔ ልጅ ይፉዬ ደህና ነሽ? ደህና ነኝ። ግን እናንተ አትጨነቁ። ይፉዬ ቆይ ምን ተፈጥሮ ነው? ማን ነው እንደዚህ ያደረገሽ? ታይጺ በዚህ ሰዓት የሚጠየቀው እሱ አይደለም። እሺ ቤዝ ግን ቆይ አሁን ደህና ነሽ? ይፉዬ ደህና ነሽ አይደለ? አሁን ሁላችንም ከጎንሽ ነው ያለ ነው። ምንድን ነው የሚያስፈልግሽ? እስኪ ንገሪኝ። ቆይ አሁን ምን ላይ ነው ህመም የሚሰማሽ? አንገትሽን ነው ወይስ ጭንቅላትሽን? አይ ቤዚ ደህና ነኝ፣ እናንተ አትጨናቁ። እህቴ ወይ ዳጊ ደህና ነሽ? ወንድሜ ደህና ነኝ። በቃ ዋናው አንቺ ደህና መሆንሽ ነው። እሺ ዶክተሩ እንዳለው ደግሞ አታርክሟት ብሏል አይደል? እናንተም በቃ ትንሽ ተወት አድርጓት። ገኔ አንቺም ተረጋጊና ተቀመጭ። እሺ የኔ ንግስት እንዴት ነሽ?